የቻናሌ ቤተሰቦች እንዴት ናችሁ? በዛሬ ትምህርታችን ቪዲዮ ትራንዚሽን ነው የምናየው። ቪዲዮ ትራንዚሽን ለምን እንጠቀማለን፣ ምን ቦታ መጠቀም እንዳለብንና ለምን መጠቀም እንዳለብን በዚህ ቪዲዮ ታይበታላችሁ። ቪዲዮ ትራንዚሽን ዝም ብሎ አይገባም። ለምን መጠቀም እንዳለባችሁ ምልክት መስጠት አለበት። ቪዲዮ ትራንዚሽን ስታስገቡ ዝም ብላችሁ ከአንደኛው ቪዲዮ ወደ አንደኛው ቪዲዮ ሲሻገር ብቻ ትራንዚሽን ማድረግ የለባችሁም። ምልክት መስጠት አለበት። በዚህ ቪዲዮ አሳያችኋለሁ። ቀጥታ ወደ ቪዲዮ እንያለን። ፕሪሚየም እንከፍተዋለሁ። አንዳንዴ ፕሪሚየም ፕሮ ስከፍቱት እንደዚህ አይነት ኢንተርፌስ ሊያመጣላችሁ ይችላል። ይሄኛ የመጣላችሁ ኢንተርፌሱ ትክክል አይደለም። ስለዚህ ሙሉ ኢንተርፌሶቹ እነዚህ ታይም ላይኖቹ ሶርስ ኦፍ ሞኒተር ሙሉ በስትክክል መታየት አለባቸው። ይሄኛው ለምሳሌ ለርኒንግ ላይ ነው። እዚች ጋር ለምሳሌ ከለር ላይ ባደረገው ይታያቸዋል። ኢንተርፌሱ አትስተካከለም። ብዙ ጊዜ ሲበላሽባችሁ ኢንተርፌሱ ወርክ ስፔስ ገብታችሁ እዚች ጋር ሪሴት ማድረግ አለባችሁ። እዚህ ጋር ሪሴት ካረጋችሁት መመለስ ይችላል ወደ ነበረበት። ስለዚህ ወይንም ኤዲቲንግ ላይ ነው ማድረግ ያለባችሁ። እዚች ጋር ኤዲቲንግ ምትሏን ከነካችሁት ይኸው ራሱ ኢንተርፌሱ ይስተካከላችኋል ማለት ነው። ኤዲቲንግ ላይ ነው መስራት ያለባችሁ። ስለዚህ ኢንተርፌሳችሁን ኤዲቲንግ ላይ አድርጋችሁ ነው መስራት ያለባችሁ። ስለዚህ የዛሬን ቪዲዮ ሁለት ቪዲዮ አምጥቼ ላሳያችሁ። ቪዲዮን ወደ ታይም ላይ አስገብቻለሁ። ሁለት ቪዲዮ ላስገባ አንድ ይሄው ሁለት ቪዲዮ አስገብቻለሁ። ይሄው ከዚህኛው ወደዚህኛው መሄድ ቪዲዮ አስገብቻለሁ። የዛሬ ትምህርታችን ከዚህኛው ቪዲዮ ይታያችኋል። ከዚህኛው ቪዲዮ ወደዚህኛው ቪዲዮ ሲሄድ እንዳያስተዋውቅ ትራንዚሽን ነው የምናስገባው። ቪዲዮ ትራንዚሽን ነው የምናስገባው ከዚህኛው ቪዲዮ የዚህኛው ቪዲዮ መጨረሻና የዚህኛው ቪዲዮ መጀመሪያ ላይ ትራንዚሽን ነው ማስገባት ማሳያችሁ። ትራንዚሽኖችን ጥቅማቸውን ነው ማሳያችሁ በዛውም። ስለዚህ የዚህኛው ቪዲዮ መጀመሪያ ትሄዱና የዚህኛው ቪዲዮ መጀመሪያ ቪዲዮ የዚህኛውና የዚህኛው የመጨረሻ ቪዲዮ መሀል ላይ ትሄዱና እዚች ጋር ለምሳሌ ራይት ክሊክ ብትሉበት ራሱ ዲፎልት ያዘጋጀልን ትራንዚሽን አለ። እዚች ጋር ዲፎልት ትራንዚሽን ብትሉት ራሱ እዚህ ጋር ዲፎልት ትራንዚሽን ያደርግላችኋል። ይሄው ትራንዚሽን አድርጎላችኋል። ከታች ደግሞ የድምጽ ትራንዚሽን አስገብቶላችኋል። ይሄ ኮንስታንት ፓወር የሚባል የድምጽ ትራንዚሽን አስገብቶላችኋል። ከላይ ደግሞ ይሄው ዲፕ ቱ ዋይት የሚባል የቪዲዮ ትራንዚሽን አስገብቶላችኋል። ሁለት አይነት ይሄው ሁለት ትራንዚሽን አስገብቶላችኋል። እንደዚህ አይነት ትራንዚሽን ያስገብቶላችኋል። እነዚህ ካልተመቻችሁ ደግሞ እዚህ ላይ ትገቡና እዚች ጋር ይሄው ኢፌክት ታገኛላችሁ። እዚች ጋር ትሄዳላችሁ። ፕሮጀክት ሞኒተር ላይ እዚች ጋር ኢፌክት የምትል ታገኛላችሁ። ኢፌክትን ክሊክ ታደርጉና እዚች ጋር ይሄው መጨረሻ ላይ እዚች ጋር ቪዲዮ ትራንዚሽን የሚላል። እዚች ጋር ቪዲዮ ትራንዚሽን ስከፍቱት ይሄ ሁሉ ቪዲዮ ትራንዚሽን ናቸው። ለምሳሌ ይሄ ሁሉ ቪዲዮ ትራንዚሽን ናቸው። ለምሳሌ ዙምን ባስገባው እዚች ጋር ዙምን ድራግ አድርጌ ሁለት ቪዲዮ መሀል ላይ ባስገባው ኦኬ ትሉታላችሁ። ይሄው ዙም አድርጎ ወደዚህ ይመጣል ማለት ነው። ይሄው ይታያችኋል፣ በደንብ ይታያችሁ። ይሄ ዙም ትራንዚሽን ነው። ሌሎቹ ደግሞ ከፈለጋችሁ እዚህ ጋር ዋይፕ አለ። ለምሳሌ ዋይፕን ከፈለጋችሁ ድራግ አድርጋችሁ እዚህ መሀል ላይ የምታስገቡት መሀል ላይ ታስገቡታላችሁ። እንደዚህ ይሄው እንደዚህ። ሌላ አይነት ትራንዚሽን አለ። ለምሳሌ እነዚህ ትራንዚሽን የምትጠቀሟቸው ለምንድን ነው? የሆነ ኮሜዲ ዘርፎች ላላቸው ትራንዚሽን የምትጠቀሙት እነዚህ ብዙ ጊዜ አይመከሩም። እዚህ ጋር ለምሳሌ ዲዞልፍ የምትናገኛለን እዚህ ጋር ዲፕ ቱ ብላክ የምትባላለች። እሺ ለምሳሌ እዚህ ጋር ብላኳን መጀመሪያ ላይ ላርጋት። ለምሳሌ ብዙ ጊዜ የምታዩት እዚህ ጋር እቺ የምትጠቀማት መጀመሪያ ወይም መጨረሻ አካባቢ ነው የምትጠቀማት። እቺኛውን ይታያቸዋል። ዲፕ ቱ ብላክ የምትለዋን ምን ጊዜ የምንጠቀማት መጨረሻ አካባቢ ወይም መጀመሪያ አካባቢ ነው። ይሄኛ ደግሞ ዲፕ ቱ ዋይት የምንጠቀመው ብዙ ጊዜ ለሰርጎች ነው የምንጠቀመው። ሰርጎች ላይ ምናምን ላይ ነው የምንጠቀመው። ማስገባት ይችላልላችሁ። ለምሳሌ ሰርግ ላይ ብዙ ጊዜ ለሰርግ የምትጠቀሟቸው ቪዲዮ ትራንዚሽኖቻችሁ ለምሳሌ ስላይድ የሚባለው እዚች ጋር እነዚህ ፑሾችን መጠቀም ትችላላችሁ። ሰርጎች ላይ ምናምን መጠቀም ፈለጋችሁ እንደዚህ አይነት ፑሽ የሚያደርጉ ትራንዚሽኖችን ለልደቶች ምናምን እንደዚህ አይነት ብዙ ጊዜ ልደት ምናምን ሲሰሩ እንደዚህ አይነት ስላይዶች የምትጠቀሙት እንደዚህ አይነት ስላይድ መጠቀም ትችላላችሁ። ያው እንደዚህ አይነት ስላይድ መጠቀም ትችላላችሁ። እዚች ጋር ስፒሊትም አለ ከፈለጋችሁ ኦኬ ትሉታላችሁ ከላይ ያው እንደዚህ ያረጋችሁ ቪዲዮ ትራንዚሽን መስራት ትችላላችሁ። ይሄን ይመስላል ለዛሬ ያስቆማችሁ ትምህርት።